መልሰን ወደ እናንተ መተናል ማለት ነው። እስቲ ደስታ ሰላም በላችሁ። ሰላም እንዴት ናችሁ? የተወደዳችሁ ነው የተከበራችሁ ቤተሰቦች አለን ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ የደስታ ቀን ነው። አይኗን ጨፍኜ ተመጣጣኝ በነገራችን ላይ ለሩታ ከዚህ በኋላ ነዳጅ ሄዳ እንዳትሰለፍ እንዳትሰቃይ ህይወቷ ላይ ፎቅልል እንዲል ስለፈለኩ ነው። ቤቷ ቸርጃ ብድግ ብላ እንጂ መኪና የለሽም ጨመርልሽ ምናምን እያልኩኝ አይደል። በቃ ቀለል እንዲላት ምቾቷን ለመጠበቅ ያህል ገብቷችኋል። ቤቷ ቸርጃ እንድትሄድ እንዳትንገላታ በነዳጅ ምክንያት ምናምን ነውና ዛሬ እየመጡ እየሮጥክ የመጣኸው ለምንድን ነው? አልገባኝም። እንዳታውቂው ብዬ አንዴ ታምራለች አይደል? አንቺ ዲያስታውሪ እና ሩት ጋር የመጣ ነው ወይም አንዴ ልጁ እንዴ ልጁ በጣም ነው የሚያምረው። የምርሽ ነው እግዚአብሔር ነገሮች ጥቁር ነገር እንደሞት ጥቁር መኪና እንደሞት ያው ፍላጎቶች ነገር እኮ አውቃለሁኝ። ከተልሽ አይደል ነው እና ለምስልሽ አሁን የጠራንሽ መኪና እኔ ገዝቻለሁ እና የኔ ደስታ አንቺ ደስታ ነው ብዬ የጠራሽ ነው። አመሰግናለሁ። አንተ ደስታ የኔ ነው ተሰሩ ትርጉም አልገባኝም። እንዴ ደስ አይልሽ? ምን ደስታ ነው? እኔ ነበር እኔ እኮ ነው ሰርፕራይዝ እየተደረገ ስለሚያስፈልግሽ ነው ይሄን መኪና ይገዛልሽ። አንዴ ነገር አፋጭ እንዴ ሩታዬ ይሄ ምንም ማለት አይደለም። እሺ ገና ብዙ ይገባሻል የኔ እናት። ምን ደስታሽ ነው የምፈልገው ሩታዬ? ብቸኝነት ይሻለኛል። አንተ ምንድን ነው እንዴ እቤት አትገናኝ? ኧረ ይመጣል ብሎ ነው ትመጣለች። እንደኔ መታገስና መልፋት አለብህ። ደስታ ግን ልድጋ እንደ ጨዋታ ላግዝሽ እዚህ አንድ አትስፍራ እዚህ ጋር በአንድ አታቋቁም እንቀውጠው ከዛ ረፈደብን እንጂ እኮ እንደዛ ነበር ያሰብኩት። ነገሮችን ስናስተካክል ትንሽ መሸበርና ነገሮችን ለማስተካከል የሆነ ነገር ለማስተካከል አልተመቸንም እንጂ በዚህ ቦታ ላይ ራሱ አልነበረም ለማድረግ ያሰብነው። ብዙ ሰዎች የተሰበሰቡበት ቦታ ሰርፕራይዝ ለማድረግ ነበር ሀሳባችን እና አሁን ደግሞ ከዚህ ከፍ ያለ መኪና ለማድረግ ትንሽ ሀሳብ አለው እና አልፈልግም። በቃ ቆንጆ ነገር ምናምን ነገር እንዳትናገር። አሁን የሰርግ ዘፈን ያስፈልጋቸዋል። የሰርግ ዕለት ከበሮ ሲመጣ ሴት ሆኖ ስንት ቦርኮ ድምፅ አለ። አንቺ ግን በጣም እንትን መሆን ያለብሽ አዝማሪ ሙዚቀኛ። ሩታውን ምንድን ነው ገብተሽ ቺክ እንድታረጊያት የጎደላት ነገር ካለ እንድናሟላ ውስጥ ገብተሽ አይተሻት ይህ ነገር ጎሏል ካልሽ ሩታዬ እንግዲህ በመጀመሪያ እንኳን ደስ አለሽ ማለት ነው። እኛ ያንቺን ፈገግታ ያንቺን ደስታ ነው ማየት የምንፈልገው። ከፍቶሽ አልቅሰሽ ልናይ አልፈልግም ማለት ነው። ምክንያቱም እኛ ሴትን ነገ የሚያጋጥመንን ነገር አናቅምና የሰው ልጅ ደግሞ ለሰው ልጅ ደስታ ሲመኝ በህይወት ውስጥ ደስታ ነው የሚያጋጥመው ማለት ነው። ለሰው የተመኘነውን ነው በራሳችን የምናገኘው። ለሰው ላይ ያደረግነውን ነገር ነው በራሳችን የሚደገመው ማለት ነው። ስለዚህ በህይወት ውስጥ እንደዚህ ደስተኛ ሆነሽ ሳቅታ ሆነሽ ፍክት ብለሽ ስለመጣሽ ደስ ብሎናል። እንኳን ደስ አለሽ። እኛ የምንፈልገው ደስታሽን ነው። በመጀመሪያ እኛ የምንፈልገው ደስታሽን ነው። ፈጣሪ እየተመሰገነም ስለ ሁሉም ነገር ክብር ምስጋናውን ይውሰደው። እኛ የምንፈልገው ደስታሽን ነው፣ ፈገግታሽን ነው። ሁልጊዜ ስቅሽን ልናይሽ ነው የምንፈልገው። ምክንያቱም ሴት ነን እና ነገ የሚያጋጥመን ምን እንደሚያጋጥመን አናውቅምና
እኛ የምንፈልገው ደስታሽን ነው ሩታዬ። በመጀመሪያ እንኳን ደስ አለሽ በድጋሚ። እንግዲህ ደስታ በጣም መልካም ሰው ነው፣ ለሴት ልጅ ክብር ያለው ሰው ነው። እንደዚህ እንግዲህ እንደ አንዳንዶቹ ሴት ልጅ ላይ የሚጫወት ሰው አይደለም ማለት ነው። እንግዲህ የሰው ልጅ ከምንም ከምንም የበለጠ ለሴት ልጅ ክብር ያለ ሰው በጣም ደስ ይላል ማለት ነው። ለሰው ክብር አለው፣ ለሴት ልጅ ክብር አለው። ደስታ እንግዲህ ፈጣሪ ይባርከው። እንደዚህ አይነት ሰው ደግሞ በጣም ነው ደስ የሚለው። እውነት ለመናገር ለሴት ልጅ ክብር ያለው ሰው እንግዲህ በጣም ነው ደስ የሚለው ማለት ነው። እናቱን የሚያከብር እህቱን የሚያከብር ለሴት ልጅ ክብር ያለ ሰው ነው እና በጣም ደስ ይላል። ደስታ እንግዲህ በጣም ምርጥ ሰው ነው የሚመስለው። እንግዲህ የሰው ልጅ ተቀምሶ አይታይም። እንግዲህ መኪና አለሽ አንቺም በጋዝ ስለሚነዳ እንግዲህ በቻርጀር በኤሌክትሪክ ቻርጀር የሚሰራው መኪና ነው እንግዲህ ሰርፕራይዝ ያደረገች ደስታ ማለት ነው። ህይወቷን ቀለል ብላ እንድትኖር ነው ሄዳ ቻርጅ ለማድረግ እንዳትቸገር ቤቷ ቻርጀር አድርጋ እንድትጠቀም ነው ብሏል። እንግዲህ በጣም መልካም ሀሳብ ነው። ተባረክ፣ ፈጣሪ ይባርክ። በመጀመሪያ የወጣውን ፈጣሪ ይተካልክ ላንተ ማለት ነው። የሰው ልጅ ምንም ማያደርግ መልካም አንደበት ጥሩ አንደበት ለሰው ልጅ መልካም ነገር ማሰብ መልካም ነውና ፈጣሪ ይባርክ። በመጀመሪያ ተባረክ። አንተን የወለደች እናት የተባረከች የተቀደሰች ትሁን። የጨዋ ቤተሰብ ያሳደገ ምንጊዜም ጨዋ ነውና እግዚአብሔር ይመስገን ስለ ሁሉም ነገር ፈጣሪ ማመስገን ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ስለመጣችሁ ደስ ብሎኛል። ወደ ቤቴ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ውድ ቤተሰቦቼ። መልካምነት ለራስ ነውና አበረታቱኝ። ቪዲዮ ሲታዩ ላይክ አድርጉልኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉኝ። መልካምነት ለራስ ነው። ከኛ የሚጎል ነገር የለም። ሰብስክራይብ ያደረጋችሁኝ ደግሞ ቪዲዮ ላይክ አድርጉልኝ በቅንነት ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ የልባችሁን ምሻት ይፈጽምላችሁ። ከኃጢአት ውጭ በየሰው ሀገር ውስጥ ተበታትነን ያለ ነው። ፈጣሪ በጸጋ በቸርነቱ አስቦን በሰላም ለሀገራችን እያበቃን ከክፉ ነገር ሁሉ ይጠብቀን። ፈጣሪ ወጥቶ ከመቅረት ይጠብቀን። ውድ ቤተሰቦቼ ዛሬ እንግዲህ መጥቻለሁ ማለት ነው። ሁላችንም እንግዲህ ሴት ልጅ ነንና የሴት ልጅ ደስታ ያስደስተናል፣ የሴት ልጅ ሀዘን ያሳዝነናል ማለት ነው። ሩታዬ እንግዲህ በጣም ዛሬ በጣም ደስ ብሏታል። እየመጣችው በጣም ነው ደስ ያለኝ እኔ ራሴ ማለት ነው። በጣም ደስ ይላል እውነት ለመናገር እንደዚህ ፍክት ብላ ስለመጣች እጅግ በጣም ነው ደስ ያለኝ ማለት ነው። ምክንያቱም እኔም ሴት ነኝ፣ ነገ ምን እንደሚያጋጥመኝ አላውቅም እና እንደ አንዳንዶቹ አበጋዞች እንግዲህ እያስለቀሷት፣ እያስከፏት፣ እያናዳዷት አይደሉም ማለት ነው። እንግዲህ ሁል ጊዜ ደስታ የሩታዬን ደስታ ነው የሚፈልገው ማለት ነው። ደስታ ደስታን ነው የሚፈልገው ከነስሙ ማለት ነው። በጣም ነው ደስ የሚለው እውነት ለመናገር እንደዚህ አይነት ለሴት ልጅ ክብር ያለው ሴት ልጅን የሚያከብር ለሴት ልጅ ቦታ ያለው ለሴት ልጅ ጊዜን የሚሰጥ ለሴት ልጅ ክብር የሚሰጥ ሰው ፈጣሪ ይባርከው። እናቱን የሚወድ እህቱን የሚወድ ሰው ነው እና በመጀመሪያ ደረጃ ለሰው ልጅ ፍቅር ከምንሰጥ ይልቅ ከፍቅር ክብር ይበልጣል፣ ከፍቅር ክብር ይበልጣል ማለት ነው። ደስታ ደግሞ ለሩታዬ ከፍቅርም ከክብርም ሁሉም ነገር ነው እየሰጣት ያለውና ፈጣሪ ባርክ፣ ተባረክ ወንድማችን። ደስታ በጣም ነው ደስ የምለው እውነት ለመናገር እንደዚህ አይነት ተግባር አንዳንዶቹ እያስለቀሷት ትዳሯን ረግጦ ሲሄዱ ትዳሯ ላይ ትዳር እየደረቡባት ሲያሰቃዩት ሲያሰቅሷት፣ አንተ ደግሞ መጥተህ እንደዚህ መንከባከብክ በጣም ነው ደስ የሚለው ማለት ነው። አንድ አባባል አለና ምን አባትሽ ላርግሽ ብሎ ሴቶች ሲሄድ ምን አባቴ ሊሆንልሽ የሚለው ይመጣልሻል፣ ፈጣሪ በትልቁ ይክስሻል የሚባል አባባል አለው እና
አቶ አበጋዝ እንግዲህ የሩታዬ ህይወት ላይ እስኪ በቃ ድረስ ተጫውተዋል ማለት ነው። ምን ላርግሽ፣ ከህይወቴ ራቅልኝ፣ አልፈልግሽም እያላት ነበረ። ብዙ ነገር ሲናገር ነበረ። እንግዲህ በንቀት ብዙ ነገር ሲናገር ሲያወራም ተመልክተናል ማለት ነው። ነገር ግን እግዚአብሔር መልካም ነው እና ደግሞ ምን ሊሆንልሽ የሚለውን ሰው ሰጥቷታል ማለት ነው። ከፍቅር ፍቅር ከክብር ክብር የሚሰጣት ፈጣሪ ሰጥቷታል ማለት ነው። እንግዲህ ፈጣሪን ከማመስገን ውጭ ምንም ማድረግ አይቻልም። የሰው ልጅ ክብር ምስጋናውን ይውሰደው ፈጣሪ ማለት ነው። መጨረሻችሁን ያሳምርላችሁ። በጣም ነው ደስ ያለኝ። አንቺ ደስ ብሎኝ ስለመጣሽ ሩታዬ እግዚአብሔር የተመሰገነውን ክብር ምስጋናውን ይውሰደውና ከሁሉም አስቀድመን ፈጣሪን ማመስገን ነው። ህይወታችን ላይ ፈጣሪን ካስገባን ፈጣሪን ካስቀደምን ሁሌም በህይወታችን ደስተኛ ነው የምንሆነው ማለት ነው። እግዚአብሔር የተመሰገነውን ስለ ሁሉም ነገር። መልካም ጊዜ ይሁንላችሁ። እንግዲህ ፈጣሪ ተጨምሮባችሁ ደግሞ ፍቅራችሁን ክብራችሁን አሳምራችሁ ለክፉ ነገር ያብቃችሁ ማለት ነው። አሁን ለመናገር በጣም ነው ደስ የሚለው ማለት ነው። ፈጣሪ ባርካችሁ። በጣም ደስ ይላል። ፈጣሪ ሰላማችሁን ያብዛልኝ። ውድ ቤተሰቦች ዛሬ ይዤ የመጣሁት ይህን ቪዲዮ ነበረ ማለት ነው። በቀጣይ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። ሰላም፣ ፍቅር፣ አንድነት ለሀገራችን። ቪዲዮ ሲታዩ ላይ ካደርጉልኝ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ከክፉ ነገር ሁሉ ፈጣሪ ይጠብቅን ማለት ነው። እንግዲህ ሩታዬ በጣም ደስ ብሎሻል። በጣም ፍክት ብላለች ማለት ነው። ፈጣሪ ይሄ ደስታሽን እያዝልቅልሽ ነው የሚለው የኔ ውድ። ክብር ምስጋናውን የወሰደው ፈጣሪ። ደስታ በጣም የተባረክ ሰው ነህና ከሁሉም ይልቅ ከስጦታም ከፍቅርም ይልቅ ለሩታዬ እየሰጠ ያለው ክብር በጣም ነው ደስ የሚለው ማለት ነው። የሰው ልጅ ክብር ይገባዋል። የእሷ የሰጠን ክብር እውነት በጣም ተባረክ ወንድማችን ደስታ። ፈጣሪ ከእናንተ ጋር ይሁን። በርቱልኝ ሩታዬ፣ በርቺ፣ ጠንክሪ። እግዚአብሔር መልካም ነው ስለ ሁሉም ነገር የኔ ውድ። እንወድሻለን፣ እናከብርሻለን። እኛ አውዲየንስሽ ሁሌም ደስታሽን ነው የምንፈልገው። ሰላማችሁ ይብዛልኝ። በቀጣይ በአዲስ ነገር እስክንገናኝ ቸር ቆዩልኝ። ፈጣሪ ሀገራችን ሰላም ያድርግልን።